ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በኤድመንተን ከተማ የ129ኛውን የአድዋ በዓልና የብላክ ሂስትሪ ማንዝን በዓል ለማክበር በሲቲ ኦፍ ኤድመንተን ሆል ተገኝተናል። እንግዲህ የሚኖረውን ፕሮግራም አብረን እናያለን። ባለፈው አመት ሲቲ ኦፍ ኤድመንተን ሜሮ ተገኝቶ የማርች 1 እና 2 የኢትዮጵያ ቀን ወይም ለአድዋ የተሰጠ ቀን እንዲሆን ሰይሟል። ስለዚህ በዚህ ፕሮግራም ላይ ዛሬ ሰፋ ያለ ፕሮግራም ነው የሚኖረው። አብረን እናያለን። የሚሆነውን አብረን እንሂድ። በኢትዮጵያ ካናዳውያን ህብረተሰብ ማህበር ወይም የኢትዮጵያ ኮሚኒቲ በኤድመንተን የተዘጋጀው የ129ኛ የአድዋ ድል መታሰቢያና ብላክ ሂስትሪ ማንዝ በመባል በኖርዝ አሜሪካ የሚከበረው የጥቁር ህዝቦች ታሪክ ቀን በማስመልከት እንዲሁም ኢትዮጵያውያን ለመጀመሪያ ጊዜ ኤድመንተንን የረገጡበት 55ኛ ዓመት መታሰቢያ በዓል ዝግጅት በኤድመንተን ከንቲባ መቀመጫ በሲቲ ኦፍ ኤድመንተን ሆል በመከበር ላይ ይገኛል። በዚህ ዝግጅት ላይ ለመታደም በመቶዎች የሚቆጠሩ ኢትዮ ካናዳውያንና የሌላም ሀገር ጥቁር ህዝቦች በቦታው ተገኝተዋል። እኔም ግሎባል ቢዩቲ ዩቲዩብ ቻናልን በመወከል በቦታው ተገኝቼ ያየሁትን የታዘብኩትን ለእናንተ ይዤላችሁ ቀርብ ያለው ይህንን ቪዲዮ እስከ መጨረሻው እንድትከታተሉት በትህትና ጠይቃለሁ። ፕሮግራሙ ከመጀመሩ በፊት የኢትዮ ካናዳውያን ህብረተሰብ ማህበር መሪዎች እስከ ዛሬ ድረስ በማህበር ውስጥ ቮለንተሪ ያደረጉትን ሰዎች ወደፊት በመጥራት በአንድነት የማስታወሻ ፎቶ ፕሮግራም በማከናወን ተጀምረዋል። Today, we reflect, celebrate, and draw inspiration from those who paved the way for us. በመቀጠል በፕሮግራሙ መግቢያ ላይ የኢትዮጵያ ኮሚኒቲ ሊቀመንበር ወይዘሮ ምህረት ወርቁ ይህንን ዝግጅት በተመለከተ ስለ አድዋ ድልና ስለ ጥቁር ህዝቦች ታሪክ የመግቢያ ገለጻ አድርገዋል። ከዛም በመቀጠል ከፈርስት ኔሽን ውስጥ የክሬ ማህበረሰብ ቺፍ ሎረን ግሪን አጠር ያለ ንግግርና ላንድ ኦፍ አክኖሌጅመንት አድርገዋል። ጋሽ ተሰራ እንግዲህ ለማታውቋቸው ኤድመንተን በዚህ ነው ፓይኒርስ የምላቸው የኢትዮጵያ ኮሚኒቲ ሲጀመር ጀምረው የኖሩ እዚሁ ልጆቻቸውን ወልደው ያሳደጉ እናታችን እህታችን እጻትን ደግሞ ያው ባለቤታቸው ከእሷ ጋር ሆነው ይህንን ኮሚኒቲ በብዙ ያገለገሉ ናቸው። ባህሉን ለማስተዋወቅ የጣራችሁ የተጋችሁ ናችሁ። የታገላችሁ በሙሉ ይኸው ፍሬያችሁ አፍርቷል። ከኢትዮጵያ ኮሚኒቲው መስራች አቶ ተዘራ ንግግር በኋላ የኮሚኒቲው ሊቀመንበር ቮለንተሮችን በመጥራት አመስግነዋል። የኮሚኒቲው አባል የሆኑት ወጣቶች አድዋን አስመልክቶ የሽለላና የቀረርቶ ትርኢትም አሳይተዋል። ከትርኢቱ በኋላ ኤምኤልኤ ዴቪድ ሼፐርድ በተኮላተፈ አማርኛ የተጀመረ ግሩም ንግግር አድርገዋል። ታዲያስ ሰላም ነው። I apologize about all the Amharic I've got. But it is really an honor and a pleasure to join you here today to celebrate the victory of Ottawa. ከዛም በማስከተል ፕሮፌሰር ሶፊ ከዩኒቨርሲቲ ኦፍ አልበርታ ስለ አድዋ ድል ኩራትና ስለ ጥቁር ህዝቦች ታሪክ ንግግር አድርገዋል። Wow, it's such an honor to be here this afternoon. አስከትለውም በኮሚኒቲው አባል አህመድ አገር ማለት ቋንቋ ነው የሚል ግሩም ግጥም አቅርበዋል። በቅድሚያ እንኳን ሁላችሁ በደህና መጣችሁ። የመጣ ነው እንግዲህ አድዋ ድል ለማክበር ነው። ነብይ መኮንን በግጥሙ ስለ አድዋ ሲናገር እንዲል ነበር። አድዋ የደም ግብር ነው አበው የለኮሱት ቀንዲል፣ አድዋ የአፍሪካ ዱካ ነው አበው የተከለው ፊደል፣ ለአጥፋህ ቢሉት መች ጠፋል ጠላት በልቶ ያፈራ ተክል፣ ለዛሬም ታሪክ አባት ነው ነገም የላቀን ነው ለሚለን ነበርና አድዋ የሁላችን ድል ነው፣ የታሪክ አባት ነው፣ ዛሬም ታሪካችን ነው። ስለዚህ ሁላችሁም እንኳን ደህና መጣችሁ። እንግዲህ አባቶቻችን ለአፍሪካ ድል ሲያበቁን ከሰሜን እስከ ነው ከምስራቅ እስከ ምዕራብ የሄዱት ለሀገር ፍቅር ነው። ባዶ እግራቸውም ባዶ ሆዳቸው ሀገር ቋንቋ ስለሆነ ነው። እዛ ጋር የጻፈችላችሁም ለዚህ ነው። ሀገር ማለት
ቋንቋ ነው በአንደበት አይናገሩት በጆሮ አያደምጡት። ያ ቋንቋ አባታችሁ ነው እንግዲህ ለዚህ አበቁን። ስለዚህ የማቀርብላችሁ ግጥም ሀገር ማለት የኔ ልጅ የሚል ሀገር ማለት ልጅ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ የተወለድሽበት አፈር እትብትሽ የተቀበረበት ቀድመሽ የተነፈስሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ውሎ ሀገር ማለት ልጄ ሀገር ማለት ምስል ነው በህሊና የምታኖሪው ከማማ ማህፀን ከወጣሽበት ቀን ጀምሮ በጠባሽው ጡት ወይም ጡጦ በዳሽበት ደጃፍ በወደቅሽበት ፈፋ በተማርሽበት ትምህርት ቤት በተሻገርሽው ጅረት በተማጸንሽው ከራማ ወይ በተሳልሽበት ታቦት በእውቀትሽና በሕይወትሽ በእውነትሽና በስሜትሽ የምትቀቢው ምስል ነው በህሊናሽ የምታኖሪው ስትወጅ ሰንደቅ ታደርጊው ቢያስጠላሽ የማትቀይሪው ሀገር ማለት ቋንቋ ነው። አማርኛ፣ ኦሮምኛ፣ አፋርኛ፣ ቅማንተኛ፣ ጉራግኛ ወይ ትግረኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ ኦሮሞና ሲዳሞ ጉራገኛሽን ባይሰማ ያልገባው እንዳይመስልሽ ሐዘን ደስታሽን ያልተጋራ የየልቦናችንን ሀቅ ፍንትው አድርጎ እያሳየ ህዝቦችን ከሰንደቃቸው አሳስሮ ያቆየ ሀገር ቋንቋ ነው ልጄ የሁለንተናሽ መስታወት ሲከፋሽ ትሸሸጊበት ሲደላሽ ትኳኳይበት የኔ ልጅ አያት ቅማያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸግጦ ሲያቀና ወረቱን እና ላንቺ መኖሪያ ሲያቀና ቄና ቤቱን ሀገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞ ከትግሬው ከአፋሩ ከወላይታው ከሁሉም የጦቢያ ልጆች አጥንቱን እየማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሳቆይልሽ በጉራገኛ የማትገልጪው በጎጥ የማትገድቢው ስንት ታሪክ አለ መሰልሽ። እና የኔ ልጅ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ። እና ልብ በይ ልጄ ሀገር ማለት ቋንቋ ነው በአንደበት አይናገሩት በጆሮ አያደምጡት። ከሁሉም በላይ ልጄ ተፈጥሮ ከቸረው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው የኔ የምትዩ ከለላ ትመኪበት ጥሪት ትደምቂበት ብርሃንሽ የስብዕናሽ ግማሹን ወገን ነው ማህተብሽ ዜጋ ነው ልጄ ሀገርሽ። መሬቱማ የኔ ልጅ መሬቱማ በእምነትሽና እውቀትሽ ከለሽ ካላበጃሽ ለተስፋሽ ውጥን ካልሆነ ለእድገትሽ ካልተመገብሽው መሬቱማ ባዳ ነው ላለማው የሚለማ ለተስማማው የሚስማማ ጅረቱን ግድ የለውም ቦይ ለማሰለት ይፈሳል ተራራውም ደንቆሮ ነው ለቦረቦሮ ይበሳል። መሬቱ አይደለም የኔ ልጅ እድርተኛው ነው ሀገርሽ ስትቸገሪ ታድጎ ስታመሚ አስታሞ ስትሞቻ አፈር የሚያለብስሽ በጂሽ ያለ ብሩህ ጽጌ ሰው ነው ልጄ ሀገርሽ ወገን ነው ልጄ ሀገርሽ። እና የኔ ልጅ ሀገር ረቂቅ ነው ቃሉ ሀገር ውስብስብ ነው ብሎ አመሰግናለሁ። በየመሃሉም የኮሚኒቲ ወጣቶች ህዝቡን በሙዚቃ እያዝናኑ ቆይተው በስተመጨረሻም የኤድመንተን ከንቲባ ሚስተር አማር ጄትሶሂ ንግግር አድርገዋል። First of all, welcome to City. በመጀመሪያ እንኳን ወደ ሲቲ ሆል በደህና መጣችሁ። ይህ ለሁሉም ኤድመንተንያን የሆነ የዲሞክራሲ ቦታ ነው። መፈክራችንም ግልጽ ነው። ኤድመንተን የሁላችንም ናት። ያ ማለት መቼም መጣችሁ በየትኛውም መንገድ መጣችሁ ኤድመንተን የሁላችንም ናት። በመጨረሻም በአብነት ሬስቶራንት የተዘጋጀውን ጣፋጭ ራት እያደነቅን ተመግበናል። ላይ ሳላደንቅ የማላልፈው አንድ ሰው አለ። እዚህ ጋር የምታዩትን የሚዬ ምኒልክን ምስል በስዕል እንዲያሳምሮ የበዓሉ ድምቀት ያደረገልን የኤድመንተኑ ነዋሪ ፋሲል ይባላል። እጅህ ይባረክ ብለናል።
እኔ ምህረት ወርቁ ባላለሁኝ የኢትዮጵያ ኮሚኒቲ ኢን ኤድመንተን ኢትዮጵያን ካናዲያን ኮሚኒቲ አሶሲዬሽን ኤድመንተን ፕሬዚደንት ነኝ። ኦኬ ዛሬ ባለው ሁኔታ እንዴት ነው የተዘጋጀው? በጣም ሲቲ ኦፍ ኤድመንተን ሆል ማዘጋጀት በጣም ከባድ ነገር ነው እና እንዴት አረጋችሁት? እንዴት ሊዘጋጅ ይቻላል? ይህ አመት በዓል ሊዘጋጀት የቻለበት ምክንያት አምና ሜየር አመርጂ ሶሂ አድዋን በኤድመንተን ውስጥ ማርች 1 እና 2 አድዋ ዴይ እንዲሆን ፕሮክላሜሽን አወጡ በአምና ባዘጋጀነው ኢቨንት ላይ። በዚህ አመት ያንን ተከትለን ሲቲ ሆል ውስጥ እንድናዘጋጀው በተጨማሪ ደግሞ የኢትዮጵያ ኮሚኒቲ ከተመሰረተ 55 አመት ስለሆነው ያንንም ከዚህ በፊት ያዘጋጁትንም ሰዎች በመጨመር በማምጣት ያንን እንድናከብር ነው ያዘጋጀነው። ያን ስናደርግ አብረን ግን ያያያዝ ነው አድዋን እናከብራለን። በተጨማሪ ደግሞ ብላክ ሂስትሪ ማንትንም እያዘጋጀን ነው። ሁለቱን ያቀናጀንበት ምክንያት አድዋ ሪፕሬዘንት የሚያደርገው የኢትዮጵያን ነጻነት ከጣሊያኖቹ ቢሆንም ከዛ በኋላ ግን በአፍሪካ ያሉት አገሮች ሌሎቹ ኢትዮጵያ ዲድት እኛም ኮሎናይዝ አንደረገን ብለው ያንን ተከትለው ራሳቸውን ወደ ነጻነት የወሰዱበት ቪክትሪ ነው። ያ ብቻ አይደለም። ሰንደቅ ዓላማቸውን ብትመለከቱ ብዙዎቹ የኢትዮጵያን አረንጓዴ ቢጫ ቀይ በሰንደቅ ዓላማቸው ውስጥ አስገብተውታል በተለያየ ፎርም። ስለዚህ ይሄ ድል የኛ ብቻ አይደለም። ይሄ ድል የጠቅላላው የጥቁር ሕዝብ ድል ነው ብዬ አስባለሁ። ሊሆንም ይገባል። በጣም እናመሰግናለን። ቴንክ ዩ ሶ ማች። በጣም አሪፍ ኦርጋናይዝድ የሆነ ፕሮግራም ነበር። ቴንክ ዩ። አመሰግናለሁ። ቴንክ ዩ ፎር ካሚንግ። በመጀመሪያ ራስን ታስተዋውቅልናል? እኔ ቢኒያም ጌታነህ እባላለሁ። ጌታነህ ዘለቀ እባላለሁ። የኢትዮጵያውያን ካናዳውያን ህብረተሰብ ማህበር በኤድመንተን ትሬጀረር ሆኜ ነው የማገለግለው። ኦኬ ዛሬ በጣም የደመቀ ነገሮች አይተናል። በዛ ላይ ደግሞ ያለነው በሲቲ ኦፍ ኤድመንተን ነው። ለመጀመሪያ ጊዜ ነው የተደረገውና እንዴት ነበር ይሄ ሁኔታ የተቀናጀው? እንዴት አየኸው የነበረውን ፕሮግራም? አዎ እንግዲህ በኮሚኒቲያችን ከ2014 ጀምሮ አድዋን የምናከብረው ከብላክ ሂስትሪ ማንዝ ጋር ነው። ያው እንደምታውቁት ብላክ ሂስትሪ ማንዝ በሰሜን አሜሪካ የጥቁሮች ታሪክ ቀን ተብሎ ይከበራል። የጥቁሮች ታሪክ ቀን ደግሞ ውስጥ ደግሞ አድዋ ደግሞ እንቁ ነው። እኛ ደግሞ ኢትዮጵያኖች ያንን ነገር ሳነቃ ቆይተን የኢትዮጵያ ህብረተሰብ ማህበር ደግሞ ከ2014 ጀምሮ አብረን አጣምረን ነበር የምናከብረው። የዚህ አመት ግን ልዩ የሚያደርገው ምንድነው? አድዋ ሲቲ ሆል ውስጥ ሜየሩ የኤድመንተን ሜየር ተገኝተው ስለተከበረ ነው። ሁለተኛ ደግሞ ያው የብላክ ሂስትሪ መንዝም አለ። ሌላው የ55 አመት ኢትዮጵያውያን ወደ ኤድመንተን ከመጡ 55 አመት ሞልቷቸዋል። እሱን ደግሞ ታሪካቸውን ኮንትሪቢዩሽናቸውን እሱን ሁሉ በማለት አብሮ በቃ አጣምረን ነው ማለት ነው ያከበርነው። ሶስት ነገር በአንድ ላይ እና ለመጀመሪያ ጊዜ ነው ሲቲ ሆል የገባን። ኢትዮጵያ ሲቲ ሆል ገባች፣ አድዋ ሲቲ ሆል ገባ። ይሄ በጣም ታላቅ ቀን ነው። ደግሞ የሁሉም ጥቁሮች ድል ነው ግን እንለዋለን። አሁን ግን በፊት ለብቻችን ነበር የምናከብረው። አሁን ግን የሁሉም ጥቁሮች ድል መሆኑን ኤድመንተን ውስጥ ያበሰር ነው ዛሬ ነው ሲቲ ሆል። ያው ቅድም ብዙ ተናጋሪዎች ነበሩ እና በጣም ታላቅ ቀን ነው። ተርናውቱም በጣም በእውነት የኢትዮጵያ አምላክ አይተኛም አንቀላፋም የሚለው እውነት ነው ብዬ ነው ማምነው እና በጣም አመሰግናለሁ። ብዙዎቹን እናያለን። እነዚህ ነገሮች የምታዘጋጃቸው አንተ ነህ። አይ ነው ከስንት አመት ጀምሮ ፎቶ የምታነሳው ብዙ ነገር የምታደርገው አንተ ነህ አያለው በጣም ከመጣውበት ጊዜ ጀምሮ እና እንዴት ነው የሚሳካል? እንዴት ነው የምታደርጋቸው ይሄን ነገሮች? አዎ እንግዲህ ምንድነው ምናልባት አንድ ነገር መግለጽ ያለብኝ እኔ የአዲስ አበባ ዩኒቨርሲቲ የታሪክ ምሩቅ ነኝ። እኔ ደግሞ አገሬ አስተምራኛለች። አገሬን ደግሞ የምከፍለው እዚህ በስደት ያለውን ኢትዮጵያኖችን ታሪክ በሪከርድ በማድረግ በማስቀረት ለሚቀጥለው ትውልድ ደግሞ በማስተላለፍ ነው። ስለዚህ ይህንን ያው የማነሳቸው ነገሮች ለብዙ ጊዜ ነገሩ የኢትዮጵያውያን አሻራ በኤድመንተን የሚል ታላቅ መጽሐፍ እየሰራሁበት ነው እና በኤድመንተን የሚለው ኦልሬዲ ኦልሞስት ያለቀ ነገር ነው። ግን የኢትዮጵያውያን አሻራ በካናዳ የሚለውንም እሱንም በጣም በቃ በልቤ ላይ ያለ ነገር ነውና ይሄንን ዲያስፖራው
ለሀገሩ በጣም ብዙ ዋጋ ነው የሚከፍለው። አገሩን ለማስተዋወቅ ባህሉን ለማስተዋወቅ በጣም ታላቅ ዋጋ ነው የምንከፍለው። ግን ኢትዮጵያ ደግሞ ያለው ህዝብ የኛ ህዝብ ምን ያህል ያውቃል? በብዙ አስቸጋሪ ሁኔታ በቃ የሚታገሉ የሚጥሩ በጣም ብዙ ኢትዮጵያውያን አሉ። ይሄንን ሁሉ ሰንደን እግዚአብሔር ቢረዳን የኔ እንደ ኮሚኒቲ ድሪማችን ምንድነው የዲያስፖራ ሚውዚየም ኢትዮጵያ ውስጥ እንዲመሰረት ነው እና አንድ ቀን ደግሞ እውን ይሆናል። አንቺም ይሄው በዚሁ ይሄን እንኳን ጊዜሽን ሰጥተሽ የሀገርሽን ነገር የምታስተዋውቂው ይሄ ሁሉ አንድ ቀን እውን ይሆናል የሚል እንትናለን እና በጣም አመሰግናለሁ። ቴንክ ዩ ሶ ማች መማርዬ። እንግዲህ ወደዚህ ፕሮግራም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንግዲህ ዛሬ ያለነው አድዋንና የብላክ ሂስትሪን ለማክበር ሲቲ ኦፍ ኤድመንተን ሆል ውስጥ ነው እና ምን ተሰማሽ? በጣም ደስ ብሎኛል። ቢካዝ እዚህ በተለይ ውጭ ሀገር ሆነሽ አድዋን ማክበር ትልቅ ትርጉም አለው። እኛ እንግዲህ ጠላትን ሊወረን የመጣን ጠላት አባቶቻችን ተዋግተው ይሄው 129ኛ ዓመት ደርሰናል። አድዋን እንግዲህ በዚህ ዓመት ደግሞ ብዙ ደግሞ ድህነትን፣ ዘረኝነትን፣ ጦርነትን የምንቃወምበት ልክ እንደ አድዋ የምንነሳበት ጊዜ ነውና ይሄን ደግሞ ታሳቢ በማድረጋችን እዚህ ተሰባስበን ኢትዮጵያውያን በማየታችን እጅግ በጣም ደስ ብሎኛል። በጣም ደስ ይላል። እኔም የዚህ አካል በመሆኔ በጣም ኩራት ተሰምቶኛል። ዛሬ በነበረው ፕሮግራም ላይ ብዙ ነገሮችን ስታዘብ ነበረ። ሜሮ አለ፣ ብዙ ሰዎች ነበሩና እንዴት አየሹ? በአጠቃላይ የዛሬን ፕሮግራም እጅግ በጣም ደስ ይላል። የኢትዮጵያ ኮሚኒቲ ሄሪቴጅ በማክበርም እንዲሁ ደግሞ አድዋ የተለያዩ ኢቨንቶችን በማድረግ ኢትዮጵያን በቃ የራሳቸውን ባህል እንዲያውቁ እንዲሁም ደግሞ በማንነታችን እንድንኮራ ስለሚያደርጉ እዚህ ሀገር ያሉትንም ትልቅ ቦታ ላይ ያሉ እንደ ሜሮ አይነት ሰዎችን በመጋበዝ ቀኑ በዚህ ታስቦ በሲቲ ሆል ታስቦ እንዲውል በማድረጋቸው በጣም ኩራት ተሰምቶኛል። መማርዬ እንግዲህ እንዳየሹ ነው የኢትዮጵያ ኮሚኒቲ ያዘጋጃቸው ብዙ በጣም ሰፊ ነገር ነው እስካሁን ያየነው እና በዚህ ጉዳይ ላይ ምን ተሰማሽ? እንዴት ነው የምታየው ይሄን ነገር? እንግዲህ ቅድም ተናግሬ ያለው እጅግ በጣም በሚገርም ሁኔታ ተዘጋጅቶ ዛሬም የዛሬ ዓመትም በጣም በኩራት ነው እኔ በመገኘት የራሱ ደስ ያለኝና የኢትዮጵያ ኮሚኒቲ የሚያደርገው ነገር በዚህ ብቻ ሳይሆን ማንነታችን እንድናውቅ፣ ቋንቋችን እንድናዳብር፣ ባህላችን እንድናውቅ የሚያደርገን ሄሪቴጅ አለ። እንደውም ደግሞ የአድዋ በዓል በተለያየ ኢቨንት ደግሞ ቡና ጠጡ እያለ እያፈላ ቡና እየተፈላ የምንጨዋወትበት የተለያዩ ፕሮግራሞችን ያዘጋጃልና ኢትዮጵያዊነት ሁሌም ጎልቶ የሚታይበት ዘር፣ ቀለም፣ ጾታ ምንም አይነት እድሜ ሳይለየው ሁሉ ሰው የሚሳተፍበት ቦታ ነው እና እኔ ሁሌ ፕራውድ ነው የማደርገው። ይህን ደግሞ በብዙ ከጊዜሽም ጀምሮ ጊዜሽን ሁሉ ነገርሽን ኤነርጂሽን ጨርሰሽ ይሄን ስለምታረጊ በእውነት ምህረት ብዙ ክብር ይገባሻል። ስለምትመሪንም ደስ ነው የሚለኝ በኩራት። ቴንክ ዩ ምህረት። ስምጨምሪው ነገር ምን አለሽ? አዎ እኔ የምጨምረው በመጀመሪያ እንደናንተ ያሉ ሰዎች ናቸው የኢትዮጵያ ኮሚኒቲ እዚህ ጋር ለመድረስ ይረዳው። እኔም ብሆን ዛሬ እዚህ ጋር ስቆም ከኛ በፊት ፓዮኒርስ የምንላቸው ከ55 ዓመት በፊት የኢትዮጵያ ኮሚኒቲን ፎርም ያደረጉት እንደ ጋሽ ተሰራ አይነት ሰዎች ዛሬ ተገኝተዋል። በዛ ምክንያት ነው እኛ እዚህ ጋር የደረስነው። እነሱ ቤት እየተከራዩ $4 per hour እየከፈሉ ያችን የኢትዮጵያ ኮሚኒቲ ቆረቆሯት። ከዛ ለኛ ቤት ገዙልን። አሁን ያ የኢትዮጵያ ኮሚኒቲ የራሱ ሆል አለ። ያ ብቻ ሳይሆን አሁን በነሱ እርዳታ በነሱ እዚህ ጋር ስላደረሱን አምና ያ ፕሮክላሜሽን አድዋ ዴይን አዝ ሲቲ ኦፍ ኤድመንተን ውስጥ አድዋ ዴይ ተብሎ ማርች 1 እና 2 ሴሌብሬት እንዲደረግ አደረጉ። ያን አድርገን በዚህ አመት ደግሞ ይሄው እዚህ ሲቲ ሆል ውስጥ እንዲህ በመሰለ እንዴት ነው አመቷን ለማዘጋጅ ባማረ ለማድረግ ችለናል። አንድ ነገር ለማስተላለፍ የምፈልገው ኢትዮጵያዊነታችን ቤትም በኩል ቦታ ብንሆን በእንደዚህ አይነት ቦታዎች ላይ ተገኝተን እኛ ካላስተዋወቅ ነው ማንም ሊያስተዋውቅልን አይችልም። በጣም ብዙ የታወቀ ሪች ካልቸር ብዙ ኮንትሪቢዩት ያደረግን ህዝብ ነን። በምንም አይነት ሁኔታ እኛ እንደ ኢትዮጵያዊ ለማድረግ የምንፈልገውን በኢትዮጵያ ኮሚኒቲ ውስጥ ለማድረግ የማንችልበት ምንም አይነት ምክንያት የለም። ምክንያቱም የኢትዮጵያ ኮሚኒቲ ናን ፖለቲካል
ናን ሪሊጂየስ ኦርጋናይዜሽን ነው። ይሄም ስለሆነ ማንም ሰው እዚህ ፓርቲሲፔት ማድረግ ይችላልና ይህንን ኦፖርቹኒቲ ወስጄ እባካችሁን የምናልማትን ኢትዮጵያ ኤድመንተን ኮሚኒቲ ኢትዮጵያ ኮሚኒቲ ውስጥ እንስራት። ምክንያቱም ኦሬዲ መንገዱ ተጠርጎ ቤቱ ተሰርቶ እየጠበቀን ስለሆነ ይሄንን ስለምታደርጉ በጣም አመሰግናለሁ ሁለታችሁ። ቴንክ ዩ ሶ ማች ስላደረጋችሁት ነገር ሁሉ እናመሰግናለን። እንግዲህ ለዛሬ የነበረን የ129ኛው የአድዋ በዓልና የብላክ ሂስትሪ መንዝ ፕሮግራም በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። ይሄ ፕሮግራም ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ያላችሁን ኮመንት በኮመንት ሴክሽን ላይ ያሳውቁን። እናመሰግናለን። መልካም ጊዜ